ድሮ ድሮ ፍልሰታን አልወዳትም ነበር። ክረምት ጓደኛዬ አቤል ፍስለታ ሲል ሰማዋለሁ። ምን እንደሆነ ግን አላውቅም። ሕፃን እያለን የቦይ ውሃ ስንገድብ ካፌ ውስጥ ቢራቢሮ ስናባረር አኩኩሉ ስንጫወት ቆይተን ልክ 5 ሰዓት ሲል ተነስቶ ፍስለታ ሄዳለሁ ይለኛል። ድንገት እየመጣች አባሮሽን የምታበላሸው እቀያቄን የምትበትነው ብቻዬን የምታሱልኝ ፍስለታ ማናት እላለሁ። የሚነግረኝም የለም። ብቻ እና አቤል ተሰብስበው ፍስለታ እያሉ ሲሄዱ ነጠላ ለብሰው ሄደው አፋቸውን ሸፍነው ሲመለሱ ከዛ በኋላ እንጫወትም ሲሉ ይከፋኛል። ብቻዬን የሆንኩ ያህል ይሰማኛል። አንድ ቀን ታዲያ ቢመረኝ እናቴ ጋ ሄጄ እንባ እያቀረረኝ ፍስለታ ሄዳለሁ አልኳት። ያው ከጓደኛ የሰማሁትን ነው። ዝጋ አናቴ ፍለስ፣ እንዲያውም ከዚህ በኋላ እጫወታለሁ ብለህ ከቤት ትወጣና። ክፉኛ ዛተችብኝ። እናቴ ከሰፈሩ ለየት ያለች ናት። ሰዎች በጥቁረቷ የሚጠሏት ይመስለኝ ነበር። የጠንቋያ ልጅ ሲሉኝ ፈገግ ብዬ እያየኋቸው አቤት እል ነበር። ስድብ መሆኑ መች ገብተውኝ። ያን ቀን ግን እማዬን ተቀየምኳት። መሄዱን ብከለከል መኝታ ቤት ገብቼ እልህ ፍስለታ እያልኩኝ እየለፈለኩ እንቅልፍ ይዞኝ ጭልጥ አለ። በነጋታው ከአቤል ጋር ለመጥፋት ወስኜ ነበር የወጣሁት። የማይታቃለች ታቀስ አንድ ቀን ብገረፍ ነው ዋናው ፍስለታ ልሄድ እንጂ እያልኩ በጠዋት አቤል ጋር ሄጄ ፍስለታ ውሰደኝ አልኩት። አቤል እንደሚወደኝ ያውቃለሁ፣ ግን ደግሞ ከቤት እንደማይፈቀድለት ስለሚያውቅ አይሆንም እናት ተቆጣለች አለኝ። እናቴን እንደሚሸውዳት የቆጤ ባቱን ቀባጥሬ ተከትዬው ሄድኩ። በሕይወቴ ለመጀመሪያ ጊዜ ጠባብ ደረቴ ላይ ልቤ ስትነጥቅ ተሰማኝ። ጓደኞቹ ሁሉ ነጭ ነጠላ ለብሰው እኔ በቁምጣና በከነተር ጭቃ በገበባት ዚኮ ጫማ እየተከተልኩ ቤተክርስቲያኑን ገባሁ። የሚያምር ሰፊ ግቢ፣ ብዙ ሕፃናት ብዙ ትልልቆች ያሉበት ግቢ ገባሁ። ጠረኑ ከአባባ ጎሬው ሱቅ በላይ ደስ ይላል። ከናና ከረሜላ ሽታ በላይ የሚያውቅ ደስ የሚል ግቢ ውስጥ ገባሁ። አቤል መውጫ መግቢያውን ያውቃል። ከፊት እየቀደመ ግቢ ውስጥ ወዳለ ቤት ሲገባ እኔ ስከተለው ግን ከኋላ ሌላ ድምፅ ሰማሁና ደርቄ ቀረሁ። ተመለስ አንተ ወሬ። ድምፁ ጎረነነ እንጂ ትክክለኛ የማየ ስድብ ነው። በቆምኩበት ሽንቴ ልለቅስል ሌላ ሰው ድንገት ጀርባዬን እያቀፈኝ አቡሽዬ ቆይናሺ ብሎ ብቻዬን ወሰደኝ። የማላቅበት ቦታ ላይ ብቻዬን መወሰዴን አልፈራውም። ብቻ ፍስለታ በመምጣቴ በጣም ደስ ብሎኛል። ሰውየውን ተከተልኩት። አቡሽዬ እንደዚህ አይገባም፣ እሺ አሁን እግርህን ልጠብህ። ሰውየው ከማየ መለስ ያለ ነው። በዛ ላይ ሲስቅ ደስ ይላል። ትንሽ እግሮችን በመዳፉ እያሸ በዝናብ ውሃ ሲያጥበኝ ሳላቆ ሳቅ አልኩኝ። ትንሽ ቆይቶ ደግሞ ከአቤል የበለጠ ረጅም ነጭ ነጠላ ሰጥቶኝ አቤል ወደ ገባበት ይዞኝ ሲገባ የማላውቀው ደስታ ስሜት ባህር ውስጥ እቀዝፍ ያዝኩኝ። የሆነ ደስ የሚል የሚያባብል ብሉኝ የሚል ሽታ ውስጥ የተዘፈኩ መሰለኝ። መሬቱ ንጹህ፣ ግድግዳው ሁሉም ክፍሉ መብራት ነው። ከፊቴ አንዲት የምታምር ሴት ልጇን አቅፋ ክፍል ባላቸው ነጫጭ ሰዎች ተከባ ይታየኛል። ሳማት ቢለኝም እና አቤል ስር ሄጄ ቁጭ አልኩ። የሆነ ሽማግሌ ከወጣት ጋር እየተቀባበሉ በዜማ ሲያወሩ ትዝ ይለኛል። ብቻ ያን ቀን ቁርሴን ሳልበላ ሳይርበኝ ፍስለቴን ሄጄ ምሳዬን በልቼ ተመለስኩ። ምን ያደርጋል ስመለስ እማዬ ዱላዋን ይዛ በር ላይ ጠበቀችኝ። አንዴ በአርጩሜ ሲላት፣ አንዴ በንክሻ እርር እስክል ገረፈችኝ። ከዚያ ወዲህ ፍስለታ የምትባል ተውኩ። ማን ትሁን ምን ትሆን ሳልጠይቅ እንደናፈቀችኝ ዓመታት አለፈ። እናቴ ጠንቋይ እንደተባለች ስም እንደወጣላት ሰፈር እንደሸሻ 6ኛ ክፍል ስገባ ሞተች። እሷ ብቻ ስላለችኝ 1 ዓመት ትምህርት አቆምኩ። ብቸኛ ሆንኩ። እሷ ሞታ ደግሞ ገና በ2 ወሯ ክረምቱ ሲገባ ጭራሹን ጨነቀኝ። ዘመድ አልባነት ተጫጫነ። ያለው አንድ ጓደኛ አቤል ነው። ምሳ እያመጣ ያጎርሰኛል። ታዲያ አንድ ቀን በሬ በስሱ ተንኳኳ። ያው የማውቀው አቤል ነው ብዬ ስከፍት ቀይ ረጅም ቄስ ከነጭራቸው ቆመው ጠበቁኝ። አቤት አባ ሰላም አሉ? እግዚአብሔር ይመስገን ልጅ፣ ደህናህን ሰነበትክ? አዎ አልኳቸው። ምሽት እንደሆነ ገምተዋል። የሰፈራችን ሰው ሁሉ የሚወዳቸው ካህን ናቸው። በልና ብቻ ብሎ ሲሄዱ ሳልጠይቅ ተከተልኳቸው። በር ላይ አቤል ቆሟል። ሲያዩኝ ፈገግ ሲል ሰላም መሆኑ ገባኝ። ከተማ ሄደን ልብስ ጫማ ገዝተውልኝ ሲያበቁ አስከትሎኝ ወደ እንጦጦ ኪዳነ ምሕረት አመሩ። ለምን እንደሆኑ ሳላቅ በሩን እያየው እንባዬን እርግፍ ይል ጀመር። አቤል ከሚያወሩ ነገር ውጪ ስለ ቤተክርስቲያን ምንም አላውቅም። ብቻ ሕፃን ሆነን ሳለን ያቺ ልጅ አቅፋ የተቀመጠችው ቀይ ሴትዮ ማርያም ማየት ፈለጉ።
ድሮ ስሟን ሳላውቅ እንደዛ የወደድኳት ማርያምን የከፋኝ ልነግራት እናቱ ኝኝ ልላት ፈለግኩ። አባም የውስጤን ያውቁልኛል በልንካ ብለው እንደ ልጅነት ነጥላ ቀበሉኝ። አቤልን ተከትዬ ወደ ቤተ መቅደሱ ገባሁ። ያቺ የዋና ስር ገብቼ ስቅስቅ ብዬ አለቀስኩኝ። ከዓመታት በፊት የነበረው ውበት ሙሉ ሆኖ ጠበቀኝ። አቤልን ጠጋ ብሎ በጆሮዬ አይዞሽ ማርያም እናት ትሆናለች አለኝ። ፍስለታ ብዬ ወደድኳት። በፍስለታ እናቴ እንደገና ተዋወቅኳት። የጠንቋይ ልጅ ከመባል የማርያም ልጅ ወደ መባል ተሸጋገርኩ። ከጥቂት ዓመታት በኋላ ደግሞ ስሜ ዲያቆን ስምዖን ተባለ።